بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ባየነው ትምህርታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ሙሃጅሮችና አንሷሮች ለዚህ ለላ ኢላሃ ኢላላህ የከፈሉት ዋጋ ምን ይመስል እንደነበረ ነው ያየነው። كذلك صحابዎች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበራቸው ውዴታ ለሳቸው የነበራቸው ፍቅርና እንዲሁም ደግሞ የሳቸውን ህይወት ለመታደግ የትኛውም ዋጋ ለመክፈል ዝግጁ እንደነበሩ በዚህም ምክንያት ተቅሪበን ወደ 7 የሚሆኑ አንሷሮች ተራ በተራ ለሳቸው ፊዳኡ እንደሆኑ አይተናል። ይሄ ማለት ማንኛውም ሰው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እወዳለሁ ሲል ተራ ሙግት ሳይሆን ወይ ደግሞ በሳቸው መውደድ ስም ስሜቱን መከተል ሳይሆን ትክክለኛ ውዴታ ምን ማለት እንደሆነ በግልጽ ሙሃጅሮችና አንሷሮች ያሳዩበት አጋጣሚ ነበር። ምክንያቱም አንድ ሰው ለወደደው ምን እንደሚያደርግ በግልጽ የታየበት ነው። ሌላው ደግሞ ለላ ኢላሃ ኢላላህ የተከፈለው ዋጋ ማለት ነው። ለዚህ ዲን ሱሐባዎች የከፈሉት ዋጋ ምን ይመስል እንደነበር አይተናል። በዚህ መልኩ የሱሐባዎች ደም ፈሶበት ስጋቸው ተከታትፎበት አጥንታቸው ተሰባብሮበት ነው ወደኛ የተላለፈው። ዛሬ እኛ የእስላም ጠላቶች እስልምና ነው ብለው ቀርጸው የሰጡንን ነገር ይዘን እንዲህ አይነቱን ሙሃጅሮችና አንሷሮች ዋጋ የከፈሉለትን እስልምና እየተዋጋን ያለን አብዛኛዎች ሙስሊሞች ለእስልምና የሚሰሩ እየመሰላቸው የእስላም ጠላቶች ይሄ ነው እስልምና ብለው ያበረከቱላቸውን ገጽ በረከት ይዘው በዚህ መልኩ ዋጋ የተከፈለለት ሙሃጅሮችና አንሷሮች በል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጭምር እንዲህ አይነት ዋጋ የከፈሉለትን ዲን ሲዋጉ እናያለን። ወአላ ኩሊ ሃል በኡሁድ ዘመቻ ላይ የተደረጉ ወይም የተከሰቱ ክስተቶችን ነበር ያየን የነበረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ተራራ በመውጣት ራሳቸውንና እንዲሁም ባልደረቦቻቸውን ከመጥፎ ከነበረው ካንዣበበው አደጋ እንደጠበቁ ነበር ያየነው። في الشعب وبعدما خرج المسلمون من دائرة التتويق ሙስሊሞች ከከበባው ከጠላት ከበባ ከወጡ በኋላ ونجحوا في التمكن من الشعب በዚያ በተራራው ላይ ሆነው ቦታ ይዘው ከዚህ አደጋ መዳናቸውን እንዳረጋገጡ حصل بينهم وبين المشركين بعض المناوشات الخفيفة الفردية ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባዎች የሳቸው በህይወት መኖር አውቀው ወደሳቸው ተሰባስበው የነበሩ ባልደረቦቻቸው ጋር ሆነው ከተረጋጉ በኋላ ምን አለ حصل بينهم በሙስሊሞችና وبين المشركين በሙሽሪኮች መካከል ተከሰተ بعض المناوشات الخفيفة الفردية በግል ደረጃ እንዳጠቃላይ ሳይሆን መሞካከር ተከስቶ ነበር ማለት ነው። አሁንም ወደ ጦርነቱ የመመለስ አይነት አዝማሚያ የታየበት ከሙሽሪኮች በኩል ትንኮሳ ነበረ። ይሄ ነገር ግን ሙሉ በሙሉ እንደ መጀመሪያው የማጥቃት ዘመቻ ሳይሆን በግል ደረጃ ነበር ይሄ የታየው። ولم يشترئ المشركون على التقدم والمواجهة العامة ሙሽሪኮች እንደው ድፍረት አላገኙም ሙሉ በሙሉ አንድ ላይ ልክ መጀመሪያ የነበረው አይነት ጥቃት በሙስሊሞች ላይ ለመሰንዘር አቅም አላገኙም ወይም አልደፈሩም። وإنما بقوا في الساحة قليلا በሜዳው ላይ በዚያው በነበሩበት ቦታቸው ላይ የተወሰነ ጊዜ ቆዩ።
مثلوا خلاله القتلى በዚህ በቆዩበት ጊዜ በጦር ሜዳው ላይ በቆዩበት ጊዜ የሙስሊሞችን የሰሃባዎችን ጀናዛ አስፈላጊ ያልሆነ ነገር በማድረግ በእነርሱ ላይ በሰሃባዎች ጀናዛ ላይ የተለያዩ አይነት ወንጀሎችን ፈጸሙ ተቀጠው አዛነሁም የሰሃባዎችን ጆሮአቸው መቁረጥ ወኡኑፈሁም የጀናዛ ነው ወፍሩጀሁም كذلك ብልቶቻቸውን መቁረጥ ወበቀሩ ቡጡነሁም ሆዳቸውን መቅደድ እንዲህ አይነት ተግባር ነበር ሲፈጽሙ የነበሩት እነዚህ ሙሽሪኮች ማለት ነው በሞቱት ሰሃባዎች ላይ ወበቀረት ሂንዱን ኢብነቱ ዑትበተ ሂንድ የአቡ ሱፊያን ባለቤት ማለት ነው አንበጥኒ ሐምዘተ የሐምዛን ሆድ ቀደደች حتى أخرجت كبده كزيام قبتاتشون أوطاتشو ولكتها عنيكتشو قبتاتشون أوطتا فلم تستطع أن تصيغها فلفذتها لتوتو على الشالتشم تفاتشو كزيابوها واتخذت أي هند مالتنوتشي هند متبالو يا أبو سفيان بالبيت من الآذان والأنوف ከነዚህ ከሰሃባዎች ላይ ከተቆረጡት ጆሮዎችና እንዲሁም ከአፎቻቸው خلائد وخلاخيل ማለት ለአንገቷ ልክ አሁን ይሄ ምን ለማድረግ ነው የውስጧ የነበረውን ቁጭት የበቀል ስሜት ለመግለጽና እንዲሁም ደግሞ ያው ድል ተቀዳጅተናል ድላችን ይሄን ይመስላል ብላ ለማሳየትም ጭምር ያደረገችው ነው ከዚያ በኋላ ምን አደረገች እነዚህን ከሰሃባዎች ላይ በተቆረጡ አካላቶች የእግሯ እንደ አልቦና እንዲሁም ደግሞ የአንገቷ ሀብል አሰርታ ይሄን ነገር አደረገች ኖርማሊ ይሄን ምን ለማድረግ ነው ቀደም እንዳልነው አንደኛ ውስጧ ምን ያህል በቀል እንደነበረባት ለመግለጽና እንዲሁም ደግሞ በዚህ መልኩ ነው ሙስሊሞችን እኛ ድል ያደረግናቸው ብላ ለማወጅም ጭምር ማለት ነው وجاء أبي بن خلف متغرطسا إلى الشعب يزعم أنه يقتل رسول الله صلى الله عليه وسلم በዚህ ሁኔታ ላይ ያለ أبي بن خلف የተባለው ሸቂይ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ኩራት ተሞልቶ መጣ ወደ ተራራው ማለት ነው እሳቸው ወዳሉበት ከሰሃባዎቻቸው ጋር ከዚያም እኔ ሙሐመድን ገለዋለሁ በማለት ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሩቅ ሲያዩት መንገዱን ከፈቱለታል ይምጣ ተውታል ማናችሁም እንዳትመቱት በመሳሪያ እንዳትመቱት ብለው ተወሰነ መልኩ መቅረቡን ሲያውቁ ፈተዓነሁ ረሱላህ ሰለላሁ ዐለይሂ ወሰለም بحربة في ترقوته ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጦር ወርውረው كأنبرتو بتاچوغت في فرجة بين الدرع والبيضة بلبسوا يطور لبس محكل بالج كفتت ላይ ነው የመቱት فتدحرج عن فرسه مرارا ከዚያ በኋላ ከተቀመጠበት ፈረሱ ላይ በጣም ብዙ ጊዜ ተንከባለለ ورجع الى قريش ከዚያ ወደ ቁረይሾች ተመለሰ وهو يخور خوار الثور ልክ እንደ በሬ እየጮኸ ያጓራ ወደ እነርሱ ተመለሰ فلما بلغ سرفا قريبا من مكة ከመቅረቡ ትንሽ ርቀት ላይ ያለ ስርፍ የሚባል ቦታ ላይ ሲደርስ ማተ ሊአጅሊሂ ሌላ ምንም ሰው ማንም ሳይነካው በዚሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመቱት በወጉት ቁስሉ አማካይነት መካ ሳይደርስ ህይወቱ አለፈ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ሰው ውጪ አልገደሉ ይሄን ሰው ነው የገደሉት በእሳቸው በእጃቸው የገደሉት ይሄ ሰው ብቸኛ ነው ثم جاء رجال من المشركين يقودهم ابو سفيان وخالد بن الوليد ከዚያም ሙሽሪኮች አቡ ሱፊያንና ኻሊድ ኢብኑ ወሊድ እየመሯቸው መጡ ወዴት ወደ ሰሃባዎች ማለት ነው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وعلوا في بعض جوانب الجبل በተራራው በአንደኛው በኩል ወጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ከኛ በላይ ሊሆኑ ወደ ተራራው ሊወጡ አይገባቸውምና መልሷቸው አሉ فقاتلهم عمر بن الخطاب ورهط من المهاجرين حتى اهبطوهم من الجبل ከዚያ በኋላ ዑመርና
ሌሎች የተወሰኑ ከሙሃጅር ሷሃባዎች ውስጥ ሆነው ተገደሏቸውና መለሷቸው وتفيد بعض الروايات أن سعد بن أبي وقاص رضي الله عنه قتل 3 منهم كأنزيو سوستون سعد بن أبي وقاص እንደገደላቸው አንዳንድ ዘገባዎች ያመለክታሉ وبلغ عدد قتل المشركين 22 وقيل 37 أما المسلمون فقد قتل منهم 70 كمشركوች እዛን ቀን በዚህ በኡሁድ ዘመቻ ላይ የተገደሉት 22ም ነው የሚል አለ 37ም ተገድለዋል የሚል አለ ነገር ግን ከሙስሊሞች ከሷሃባዎች ደግሞ የተገደሉት 70 ነበሩ 41 41 من الخزرج و24 من الأوس و40 من المهاجرين تقريبا ከሰባዎቹ 66ዎቹ ከአንሷሮች 66ዎቹ ከአንሷሮች ናቸው 24 ከአውስ ጎሳ 41 ከኸዝረጅ ጎሳ ሲሆን አራት ደግሞ ከሙሃጅሮች ነው ይላል طيب وواحد من اليهود አንደኛው ከአይሁዶች ነው የሚል ነው وقيل غير ذلك ከዚህም ሌላ በቁጥሩ ዙሪያ የተወሩ ሪዋያዎች አሉ ይላል وبعد المحاولة الأخيرة الفاشلة من أبي سفيان وخالد بن الوليد أخذ المشركون يستعدون للعودة إلى مكة وبعد المحاولة الأخيرة يمجرش مكراتشون كادرقوا بها على الفاشلة مالت يالتساكا يهونو مالتنا يعني قبون يالمتو من أبي سفيان وخالد بن الوليد يو بترارو بكل يمكروا مكرا ككشف بها على أخذ المشركون مشركوج تزجاجوا يستعدون للعودة إلى مكة وده مكة لمن ملس هي الله تأمرنا الله سبحانه وتعالى يسرى عجائب أما رسول الله صلى الله عليه وسلم يا الله ملك تنيام ما فإنه لما تمكن من الشعب واطمأن فيه زابت رراو لاي هنا كترجع جبوها لا جاءه علي رضي الله عنه بماء من المحراس وهي زول لا تشومتوزا وهو ماء بأحد كهود ترارا لاي يالا وحانو يزول لا تشومتوم على النبي محمد صلى الله عليه وسلم ليشرب منه النبي صلى الله عليه وسلم نبي محمد صلى الله عليه وسلم ሊጠጡ ምክንያቱም ባለፈው ሳምንት እንዳየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ከፍተኛ የሆነ ድካምና ከፍተኛ የሆነ ቁስል ላይ ሆነው በጣም ከባድ የሆነ አደጋ ደርሶባቸው እንደነበር አይተናል እና በዚህ ሁኔታ ላይ አሊ ኢብኑ አቢ ጣሊብ ሊጠጡ ይዘውላቸው መጡ فوجد له ريحا فلم يشرب منه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊጠጡት ሲሉ ውሃው ሽታ አገኙበትና ተውት አልጠጡም بل غسل به الوجه ፊታቸውን አጠቡበት وصبه على رأسه ከዚያ በኋላ በላያቸው ላይ ያፈሰሱት ራሳቸው ላይ ያፈሰሱት فأخذ الدم ينزف من الجرح ከዚያ ደማቸው ከቁስሉ በጣም መፍሰስ ጀመረ መውረድ ጀመረ ولا ينقطع መቋረጥ አልቻለም የሚፈሰው ደም ከነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም أشرف الخلق فأحرقت فاطمة رضي الله عنها قطعة من حشير كزيم عائشة فاطمة رضي الله عنها لجاتشو مالتين نبي محمد صلى الله عليه وسلم لج كسلين يازوچنا يتوسنا قراጭ ሰሌን ይዛ አቀጣጠለችው እሳት አቀጣጠለችበት ከዚያስ ወአልሰቀቱ በቁስላቸው እየደማ ባለው ቁስል ላይ የተቀጣጠለውን ሰሌን እሱን ያዘችበት እዛው ማለት ነው ፈስተምሰከ አደሙ ደሙ የዚህን ጊዜ ቆመ ህክምና እያደረገች ነው ማለት ነው ልጃቸው ፋጢማ ረዲየላሁ ዐንሃ ኢነን የሳቸው ያኒ ደሙ አልቆምም ብሎ ሲያስቸግር ምን አደረገች እሷ ከሰሌን ቁራጭ ይዛ እሱን እሳት ለኩሳበት ከዛ በኋላ ቁስላቸው ላይ ስትይዝበት ይህ ደም ቆመ وجاء محمد ابن مسلمة بماء ساع فشرب منه كذا لك هنا علي ያመጣውን ውሃ አልጠጣም ሲሉ አየና محمد ابن مسلمة رضي الله عنه በጣም ንጹህና ቆንጆ ውሃ ደግሞ ይዞላቸው መጣ فشرب منه نبي محمد صلى الله عليه وسلم ከዚህኛው ውሃ ጠጡ ودعا له بخير دعاء አደረጉለት ለሙሐመድ ابن مسلمة وصلى الظهر قاعدا ቁጭ ብለው ظهرን ሰገዱ ነብዩ محمد صلى الله عليه وسلم وصلى المسلمون معه قعودا
ሙስሊሞችም ሷሃባዎች ከእሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሆነው ቁጭ ብለው ሰገዱ وجاءت نسوة من المهاجرين والأنصار كأنصارنا كمهاجروች ሴቶች መጡ فيهن عائشة ከዚህ ውስጥ عائشة አለችበት وأم أيمن وأم سليم وأم سليط እነዚህ ሴቶች አሉበት የሷሃባ ሴቶች فكن يملأنا القراب بالماء ስልቻ ቂራብ ማለት ስልቻ ማለት ነው ስልቻውን ያመጡ ምን ያደርጉታል ውሃ ይሞሉታል ሴቶቹ ማለት ነው ويسقينا الجرحى ከዚህ ውሃ ቁስለኞችን ያጠጡ ነበር رضي الله عنهن اجمعين الله سبحانه وتعالى ስራቸውን ይወደድላቸው እነዚህ የሙስሊም ሴቶች ولما استعد المشركون للرجوع تماما اشرف ابو سفيان على الجبل ሙሽሪኮች ወደ መካ ለመሄድ ከተዘጋጁ በኋላ አቡ ሱፊያን ወደ ተራራው ብቅ አለና ተራራው ላይ ወጥቶ ወናዳ ከዚያ ከፍ ባለ ድምጽ ተጣራ አፊኩም ሙሐመዱን አለ فلم يجيبوه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልስ እንዳትሰጡ ዝም በሉት قال አፊኩም ابن ابي قحافه አቡ በክር ስዲቅ ማለት ነው አለ ከናንተ ውስጥ ዝም አሉ فلم يجيبوه መልስ አልሰጡትም فقال አፊኩም ዑመር بن الخطاب እናንተ ውስጥ ዑመር ኢብኑ الخطاب አለ ዝም አሉ መልስ አልሰጡ فلم يجيبوه وكان النبي صلى الله عليه وسلم يا الله ملكتኛ ነበሩ هو الذي نهاهم عن الاجابه መልስ እንዳትሰጡ ብለው የከለከሏቸው ያ አላህ መለክተኛ ነበሩ فقال ابو سفيان من على ابو سفيان اما هؤلاء فقد كفيتموهم አሁን እነዚህ ስማቸውን የጠራኋቸው ተገለዋል የሉማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ዑመር ኢብኑ الخطاب እነዚህ ተገለዋል አለ ለሙሽሪኮች ነው የሚነግራቸው ማለት ነው እነዚህ ተገለውላችኋል فلم يملك عمر نفسه انقال عمر የዚህን ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልስ እንዳትሰጡ ብለዋል ግን መቆጣጠር አልቻለም ራሱን ያ አዱ والله ብሎ ተጣ አንተ የአላህ ጠላት ሆይ አለው አቡ ሱፊያን ان الذين ذكرتهم እነዚያ የጠራሃቸው ሰዎች احياء ሕያው ናቸው አልሞቱ ሸተን አልተገደሉም وقد ابقى الله ما يسوءك الله የሚቆጭህን ነገር አስቀርቶብሃል ውስጥህን የሚቆጨውን ነገር አላህ አስቀርቶብሃል ችግር የለም አልሞቱም ሕያው ናቸው ስለዚህ ያገኙሃል ነው فقال ابو سفيان ምን አለ قد كان فيكم مثلة በሟቾቻችሁ ላይ በተገደሉባችሁ ሰዎች ላይ አላስፈላጊ የሆነ ድርጊት ተደርጎ ታገኛላችሁ ማለት ነው ሙስላ ማለት ይሄ ነው በጀናዛ ላይ የሚደረግ ግፍ በጀናዛ ላይ يعني በአካሉ ላይ የሚደረግ ግፍ ማለት ለም አሙር بها ولم تسؤني አድርጉም ብዬ አላዘዝኩም በመደረጉም ደግሞ አልተከፋሁ ማለት ይገባቸዋል እያለ ነው አላህ ያሻውን ሰር የሆነ ጌታ ነው መጨረሻ ላይ አቡ ሱፊያን ያው ሰልሞ የወህይ ጻፊ ነው ወህይ ሱብሃንአላህ العظيم ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይ ጻፊ ሆነ ያሻውን ሰር የሆነ ጌታ خالد بن وليد الله هدايه ሰጥቶት የዲን ዘብ ሆነ ሱብሃንአላህ ለዚህ ነው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ጣሊብ በዚያ መልኩ ዲን ሲጠብቅ የነበረው ሰውዬ በዚያ መልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክንዴን ሳልንተራስ አንተን የሚነካ የለም ሲል የነበረው ሰውዬ ሂዳያ ሳያገኝ እንደነዚህ አይነት ሰዎች አላህ ሂዳያ ሰጠ انك لا تهدي من احببت ولكن الله يهدي من يشاء وهو اعلم بالمهتدين يا محمد አላቸው አላህ يعني ምን ያህል ነገሩ ሩቅ እንደሆነ ነው የሚነግረን ማለት አንተ የወደድከውን ሰው ሂዳያ አትሰጥም አላህ የወደደውን ግን ሂዳያ ይሰጣል የፈለገውን ሂዳያ ለፈለገው ሂዳያ ይሰጣል ማን ሂዳያ ማግኘት እንዳለበት የሚያቀው አላህ ነው አላቸው ሚስጥሩ የሱ ነው ኢዘን ምን አለ ለም አሙር بها ولم تسؤني እኔ አላዘዝኩም ግን በመደረጉም አልተከፋሁም አላቸው ثم قال اولو هبل የበላይ ሆነ አለ ጣዖቱን እያሞገሰ ማለት አጂቡ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዚህን ጊዜ ቅድም መልስ እንዳትሰጡ ብሎ ነበር አሁን ግን ሁበል የበላይ ነው ብሎ ተራራ ላይ ወጥቶ ሲዘፍን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልስ ስጡታል አሁን ማነቁል አሉ ሱሐባዎች ምን ብለን መልስ እንስጠው فعلمهم النبي صلى الله عليه وسلم الجواب መልሱን ነገሯቸው ምን فاجابوه በሉ አሏቸው الله اعلى وعجل በሉ አሏቸው አላህ የተላቀና የበላይ የሆነ አምላክ ነው ብላችሁ በሉት አሉ ثم قال ابو سفيان
ከዚያ ምን አለ አቡ ሱፊያን ለና العزى ولا عزى لكم ለኛ ዑዛ አለን አለ ጣዖት ነው ለእናንተ ዑዛ የላችሁም አለ ሙፈከሩ ነው አቡ ሱፊያን فعلمهم النبي صلى الله عليه وسلم መልስጡት አሉ ነብዩ መሐመድ صلى الله عليه وسلم መልስጡት انا اقول ምን እንበል መልስ ነገሯቸው ምን በሉ الله مولانا ولا مولى لكم الله ረዳታችን ነው ለእናንተ ረዳት የላችሁ በሏቸው አሉ ثم قال ابو سفيان من قال عن امتي في عال على يعني ይሄ ጦርነቱ መልካም ነበር ለማለት ነው የፈለገው ድርጊቱ መልካም ነበር የውሙን ቢየውም በድሪን ይሄ የዛሬ የተከሰተው ነገር የበድር ቀን የተከሰተው ምላሽ ነው በበድር ዘመቻ ላይ ላደረጋችሁን ነገር ዋጋ ነው ምላሽ ነው አለ والحرب سجال ጦርነት ተራ ነው አለ سجال ማለት አንዴ وتلك الايام نداولها بين الناس እንደሚለው አላህ Subhanahu Wa Ta'ala يعني ቀናቶች ይቀያየራሉ ማለት ነው አንድ ቀን ድል ታገኛለህ አንድ ቀን አታገኝም አንድ ቀን ታሸንፋለህ والحرب سجال ማለት እንደዚህ ነው ጦርነት ተራ ነው እንደማለት ጦርነት ተራ ነው ስለዚህ ዛሬ የኛ ተራ ነው በድር የናንተ ነበረ ዛሬ ደግሞ የኛ ነው አለ فقال عمر رضي الله عنه لا سواء አይደለም ተሳስተሃል አለው እኩል አይደለም አበደን እኩል አይደለም قتلانا في الجنه ከኛኮ ወደ አኺራ ሄዱት የጀነት ናቸው وقتلاكم في النار ከናንተኩ የሞቱት የእሳት ናቸው እንዴት ሆኖ ነው የጀሃነምና የጀነት ሰው እኩል የሚሆነው አበደን መገደሉ አይደለም ከሞት በኋላ ስላለው ነገር ነው እሱ ነው ትልቁ ነገር የኛዎቹ እኮ እኛ ሁለት ድል ይዘን ነው ብንሞት ጀነት ብንገል ደግሞ ድል ይዘን ነው የመጣቸው እናንተ ኪሳራ ስለዚህ አበደን ምን አይደለም እኩል አይደለም ለዚህ ነው አላህ ولا تحسبن الذين قتلوا في سبيل الله اموات بل احياء عند ربهم يرزقون يا الله يا عمر ንግግር ሞቷል ብላችሁ እንዳታስቡ አለ አላህ እነዚያ በኡሁድ ዘመቻ ላይ የተገደሉት ሰሃባዎች ያው ናቸው እነርሱም ሆነ ሌሎችም ማለት ነው ነገር ግን በእነርሱ አማካይነት ነው የወረደው አንቀጹ አላህ ሁሉም በአላህ መንገድ ላይ የተገደሉ ሰዎች ሙታኖች አይደሉም ነው የሚለው አላህ Subhanahu Wa Ta'ala ጌታቸው ዘንድ ይረዘቃሉ hatta ዓለም البرزخ ላይ ማለት ነው ዓለም البرزخ ላይ ራሱ አላህ ይመግባቸዋል ነው የሚለው ከይፍያው እሱ ነው የሚያውቀው አላህ ራሱ ማለት ነው قال ابو سفيان ምን አለ ዑመር እንዴት ሲለው ለካ እኩል አይደለም ሲለው انكم لتزعمون ذلك እናንተ እንደዚህ ትላላችሁ አለ لقد خبنا اذا وخسرنا እናንተ እንደምትሉት ከሆነማ በርግጥ ከስረናል ማለት ነው አመድ አፋሽ ሆነናል ማለት ነው እንደዛ እናንተ እንደምትሉት ከሆነ ثم دعاه ابو سفيان وقال ከዚያ አቡ ሱፊያን ዑመርን ጠራው እንሱዱከ الله يا عمر በአላህ ጠይቀሃለሁ አንተ ዑመር ሆይ አለው አቀተልና ሙሐመድን ገለነዋል ወይስ አልገደልነውም አለ ኢብኑ ቀሚዓ ሙሐመድን ገድየዋል ሙስዓብ ኢብኑ ዑመይርን ከገደለ በኋላ ምን ብሎ ነበር ምን ብሎ አውጆ ነበር ሙሐመድን ገድየዋል ብሎ አውጆ ነበር ስለዚህ እውነት ሙሐመድን ገለነዋል ወይስ አልገደልነውም ብሎ ዑመርን ጠየቀው አቡ ሱፊያን قال عمر رضي الله عنه لا القدلاچوتم النبي محمد صلى الله عليه وسلم وانه لا يسمع الان كلامك او وانه لا يسمع كلامك الان አሁን የምትለውን ነገር እየሰሙ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልሞቱም አልገደላችኋቸውም قال سبحان الله አቡ ሱፊያን ምን አለ በዚህ ሁኔታ ላይ ያለ አንተ አስደቁ እንዲ አለ አንተ አስደቁ عندي من ابن قميئة وأبر يا عمر على والله أنت كابن قميئة يبلت أنيقا ونتنيانا نصوه سونا هلو وشتام له ابن قميئة مالت مانو مصعبن يقدر له مالو يراسو والدنيا ونوكو عمر طلاتونا قل من على أنت أنيزنت كابن قميئة يبلت ونتنيانا ንጹህ ሰው ነህ ስለዚህ የብነ ቀሚዓ ውሸት ነው ገድየዋለሁ የሚለው ውሸቱን ነው እኔ አንተን ነው ማምነው ከሱ የበለጠ በቃ ስለዚህ አው አልገደልንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልገደልንም ማለት ነው ثم نادى ابو سفيان
ከዚያ አቡ ሱፊያን ምን አለ? ኢነ መውዒደኩም በድረል ዓመል ቃቢል፣ በዚያ እንለያይም ቀጠሯችን የሚመጣው አመት በድር ላይ ነው። ይሄ አይበቃንም፣ በድርም ላይ ምን እናደርጋቸዋለን? እንቀጣቸዋለን እያለ ነው ማለት። በድርም ላይ እንቀጣቸዋለን። አሁንም ሌላ እዛ እንገናኝ በሚቀጥለው አመት። فأمر رسول الله صلى الله عليه وسلم أحد أصحابه أن يقول نعم هو بيننا وبينك موعد መልስ ሰጥቷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አው የዛሬ አመት በእኛና ባንተ መካከል የተያዘ ቀጠሮ ነው፣ እዛው እንገናኝ። ثم رجع ابو سفيان الى جيشه ከዛ በኋላ አቡ ሱፊያን ወደ ሰራዊቱ ተመለሰና واخذ الجيش في الارتحال ጉዞ ጀመሩ። ወዴት? ወደ መካ። ገርሞ ይገርማል። وقد ركب الابل وجعل الخيل بالجنب ግመል ላይ ወጥቶ ፈረሱን በስተ ጎን በኩል አድርጎ ጉዞ ጀመረ ማለት። وكان هذا دليل قصدهم لمكة ወደ መካ ሊሄዱ እንዳሰቡ የሚያስረዳ ነው ይሄ። وكان من فضل الله على المسلمين الله በሙስሊሞች ላይ ከዋለው ውለታ إذ لم يكن بين المشركين وبين المدينة من يمنعهم من الدخول فيها አሁን ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር ያሉበት ሁኔታ አይተናል። በጣም ከፍተኛ አደጋ ደርሶባቸዋል። ሙሽሪኮቹ ያለ የሌለ የሞተባቸው 37 ሰው ነው ብንል የመጣው ጦር ስንት ነው? 3000 ከዛም በላይ ምን እንዳሉ ነው ያሉት ማለት ነው። እነሱ የሙሽሪኩ ጦር እንዳለ ነው ያለው። መዲናን ሄዶ ለመውረር ምን ይከለክላቸው? ምንም የሚከለክላቸው ነገር የለም። ግን አላህ በሙስሊሞች ላይ የዋለው ውለታ ምን አደረጋቸው? ወደ መካ ወደ መዲና እንዳያስቡ አደረጋቸው። إذ لم يكن بين المشركين وبين المدينة من يمنعهم من الدخول فيها ولكن صرفهم الله الذي يحول بين المرء وقلبه ነገር ግን አላህ ያ በሰዎችና በልባቸው መካከል በአቅላቸው መካከል የሚጋርደው የሆነው ጌታ ወደ መዲና እንዳያስቡ አደረጋቸው። ሙሽሪኮች ከመካ ሲወጡ ሁለት ዓላማ ነበራቸው። ሁለት ዓላማ። አንደኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን ማድረግ? መግደል። ሁለተኛ መዲናን መቆጣጠር። እስልምናን ከምንጩ ለማጥፋት እነዚህ ሁለቱ ነገሮች ነበሩ ዓላማ ይዘው የወጡት ማለት ነው። የመጀመሪያው ዓላማቸው እሳቸውን መግደል ነበረ። ለመግደል ያላደረጉት ያልከፈሉት ዋጋ የለም፣ ያላደረጉት ነገር የለም። አላህ ሷሃባዎችን ሰበብ አድርጎ ጠበቃቸው። ይሄ ለምንድን ነው? ባለፈው ሳምንት ብለናል። በል ሐታ ቁርአን ራሱ በዝርዝር ያስቀምጠዋል። አላህ ካለ ነገ ጊዜ ካገኘን በዚህ ዙሪያ ሱረት በአሊ ኢምራን ላይ የተጠቀሱ በእሁድ ዘመቻ ላይ የተጠቀሱ የቁርአን አንቀጾችን ለማየት እንሞክራለን ከታሪኩ ጋር ለማገናኘት። ሷሃባዎች ራሳቸው እንዴት ነው ያሉት? አላህ መልስ ይሰጣቸዋል ለምን እንደሆነ ማለት ነው። ባለፈውም ሳምንት አይተናል ይሄ ነገር ለምን እንደደረሰባቸው በምን ምክንያት እንደሆነ። ግን አላህ ይነግራቸዋል። ሷሃባዎች ራሳቸው ይሄ ነገር እንዴት ሊሆን ቻለ? እንዴት የአላህ መልእክተኛ በመሐከላችን እያሉ የአላህን ህግ ተግባራዊ የሚያደርጉ ከሱ የመጣውን መመሪያ ተግባራዊ የሚያደርጉ ያመኑ የሱን ትእዛዝ የተቀበሉ ሰዎች እንዲህ አይነት ቤት ሊደርስባቸው ቻለ? እነዚህ ከሃዲያኖች ሆነው በአላህ ላይ ያመኑ። አላህ Subhanahu Wa Ta'ala ቢፈልግ እነሱን በአውሎ ንፋስ አንስቶ ምን ማድረግ ይችላል? ድል መስጠት ይችላል። ምድር የቆሙባት መሬት ተከፍታ እንድትወጣቸው ማድረግ ይችላል እኮ። እኚህን አላህ Subhanahu Wa Ta'ala ከሰውም ከአጋንንትም ዘር በአጠቃላይ በል ከመላእክቶች ሁሉ የበላይ ያደረጋቸው የአላህ መልእክተኛ በዚህ መልኩ ደማቸው ሲፈስ፣ በዚህ መልኩ መከራና ስቃይ እንዲህ አይነት ነገር ሲደርስባቸው አላህ ይፈልግ ከሰማይ ዝናብ ማውረድ ይችላል። የእሳት ዝናብ በእነርሱ ላይ ማለት ነው። የእሳት ዝናብ እያንዳንዳቸው የነአድ ህዝቦች ንፋስ መጣ እንደ ገለባ በአየር ላይ 7 ሌሊትና 8 ቀን እንዳሽከረከረቻቸው ሁሉ እነዚህም የመካ ማን አለብኝ ባዮች አላህ በዛው መልኩ እንደዚያች ወረቀት ሊያሽከረክራቸው ይችላል። ነገር ግን አንደኛ ይሄ ዲን ሁሉም ዋጋ ከፍለውበታል። ሁሉም ነብያቶች ነብዩ መሐመድም ሰለላሁ ዐለይሂ ወሰለም በደረጃቸው ላይ የበለጠ አላህ ደረጃ ሊጨምርላቸው ከذلك ሰሃባዎች በዚህ ላይ ዋጋ የከፈሉ ሰሃባዎች አላህ የክብር ማዕረግ ሊያጎናጽፋቸው የሸሃዳነት ማዕረግ ማለት ነው
የሰማዕታትነት ማዕረግ አላህ ሊያጎናጽፋቸውና በጀነት ላይ ልዩ ክብር ሊሰጣቸው ሁለተኛ ለሚቀጥለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ትውልድ ትምህርት እንዲሆን በምን ምክንያት ሁለት ምክንያቶች ናቸው ብለናል ባለፈው ሳምንት እንዳየነው ሁለቱ ምክንያቶች ምን እንደሆኑ ነገ መጀመሪያ ላይ ጠይቃለሁ ይሄ ፊትና የደረሰበት ሁለቱ ምክንያቶች طيب اذا الله سبحانه وتعالى እነዚህ የመካ ሙሽሪኮች ወደ መካ እንዲመለሱ አደረገ ለዚህ ነው ምን ይባላል ሰሃባዎች በኡሁድ ዘመቻ ላይ አልተሸነፉም ሰው ተገደለባቸው እንጂ ምን አልሆኑ አልተሸነፉም ለምን አልተሸነፉም ምን ነው ይህ ሁሉ መከራ ማስቀየር የደረሰባቸው በዚህ መልኩ 70 ምናምን ሰው ተገለው ሸሽተው አምልጠው ምን ብለው እንዴት ነው አልተሸነፉም ምንለው ፍጥጥ ነው ቆይ አንተ ተፍሲር ላይ የማይካፈል ሰው ነው የምፈልገው ምክንያቱም እዛ የሰማችሁ ሰዎች መልሱን ሰምታችኋል ለምን ከተማርነው ነገር የተማርነው ካለነው ነገር እንዴት ሱሐባዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ እሳቸውን ለማዳን ይሄ ሁሉ ዋጋ ከፍለው ሸሽተው ምን ብለው ጨረሻ ላይ ይሄ ሁሉ ሱሐባ ተገሎ እንዴት ነው አልተሸነፉም ምንለው ጅግ لا حول ولا قوة إلا بالله أراني እንደዚህ አልፈቀድኩም ማን ነው ስምህ አልহামዱሊላህ ቁል እሱ ምንዳቸው ነው ሸሂድ ሆኖ ስለሞቱ አላህ በጀነት ምን ያደርጋቸዋል በጀነት ማዕረግ ይሰጣቸዋል በጀነት ክብር ይሰጣቸዋል ማን ልበል ይዘዲን ቁል ايوه ስለዚህ ምን ሆነ አህሰንት አንድ ሰው ድል አደረገ የሚባለው ስለገደለ አይደለም ግልጽ አለ በጦርነት ላይ በሌላም ነገር ሊሆን ይችላል ግልጽ ነው ስለገደለ ድል አደረገ አይባል አንድ ሰው ሳይሞት ድል ማድረግ ይቻላል አይቻልም የምትፈልገውን ነገር አለመህበት የወጣኸውን ነገር ገለህም ካሳካኸው ሳትገልም ካሳካኸው ምን አደረክ ድል አደረክ ይባል አሸነፍክ ይባል ኢዘን ማሸነፍና ሽንፈት የሚለካው የታለመለት ነገር በመሳካቱ እንጂ በምን አይደለም በመግደል አይደለም የሚለካው ማለት ሙሽሪኮች ሰው ገለው ተመለሱ እንጂ አልመውት የመጡት ነገር ምን አላደረጉ ከግቡ አላደረሱ አንደኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መግደል ነበር ሁለተኛ መዲናን መቆጣጠር ነበር ሁለቱ ነገሮች ናቸው ሰው ሳይሞት ነብዩ መሐመድን ብቻ ገለው አንንም ሰሃባ ሳይሞት መዲናን ቢቆጣጠሩ ኖሮ ምን ሆነ ድል አደረጉ እንላለን ማንንም በል ነብዩንም ሳይገሉ መዲናን ቢቆጣጠሩ ኖሮ ምን አደረጉ እንላለን ድል አደረጉ እንላለን ስለዚህ አልመውት ወይም ደግሞ አስበውት የመጡትን ነገር ማሳካት አልቻሉ ኢዘን እነዚህ ሰዎች ሙሽሪኩል አረብ ሰው ገደሉ ነገር ግን ድል አላደረጉ በል ድል ተደርገው ነው የተመለሱት ለዚህ ነው በጣም የሆነ ልክ እንቅልፉ እንደነቃ ሰው መካ ከመድረሳቸው በፊት ይቆጫሉ ምንድነው ይላሉ ምን ሆነን ነው ቆይ ለምንድነው ዝም ብለን የተመለስነው ልክ እንደሚባረር ከኋላው የሆነ ነገር እንደሚያባረው ሰው ነው ወደ መካ ይሮጡት نعم اذا من على الله سبحانه وتعالى በእነሱና በቀልባቸው መካከል ጋርዶባቸው መዲና ሄደው መዲናን ከመቆጣጠር ይልቅ ወደ መካ فرتتوا فنزل المسلمون الى ساحه القتال ሙስሊሞች ወደ ጦርነቱ የተካሄደበት ሜዳ ላይ ወረዱና የተፈቀዱን الجرحى والقتلى የተገደለባቸውንና የቆሰሉትን ሰዎች መፈለግ ጀመሩ وقد نقل بعضهم بعد الشهداء الى المدينه ከፊሎቻቸው የተወሰኑ ሰማዕታቶችን ወደ መዲና ይዘው ይሄዱ ነበር فامر رسول الله صلى الله عليه وسلم بردهم الى مداجعهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልሷቸዋል ማንንም ሰው ዘመዱን ይዞ ወደ መዲና እንዳይወስድ መልሷቸው እዚሁ የተገደሉበት ቦታ ነው ምን ቀብራቸዋል ወደፈነሁም في ثيابهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነልብሶቻቸው እንዲቀበሩ አዘዙ بغير غسل ولا صلاه ሳይሰገድባቸው ሳይታጠቡ ባሉበት ከነደማቸው ባሉበት ሁኔታ ልብሳቸው ሳይቀየር የቂያማ ቀን በዚሁ መልኩ ነው የሚነሱት ከለበሱት ልብስ ከነደማቸው
ለምን አላህ ፊት ምስክር እንዲሆናቸው ማለት ለዚህ ዲን ብለው የወደቁ መሆናቸውን ባሉበት ሁኔታ እንዲነሱ አላህ ያደርጋቸዋል وقد دفن الاثنين والثلاثه في قبر واحد ሁለትና ሶስት ሰዎች ሶስት ሰሃባዎች በአንድ ቀብር ላይ ነበር የተቀበሩት وربما جمع بين رجلين في ثوب واحد بل አንዳንዶቹ ሁለት ሰዎች በአንድ ልብስ አንድ ላይ ሆኖ የተቀበሩበትም ሁኔታ ነበር وجعل بينهما الازخير ازخير የተባለ ሳር በመሐከላቸው በሁለቱ መሐከል አድርጎ ማለት ነው وقدم في اللحد من كان اكثر حفظا للقران ሁለት ሰዎች አንድ ላይ በሚቀበሩበት ጊዜ መጀመሪያ ከፊት የሚደረገው የበለጠ ቁርአን ይቀራው የበለጠ ቁርአን ይቀራ ከዛ በዚህ መልኩ በዲን ሚዛኑ ዲን ነው ማለት ነው አንድ ቀብር ላይ ሁለቱም ሶስትም መቅበር ይቻላል በዚህም ጊዜ ምንድነው ቢደረገው ከፊት የሚሆነው ከፊት ለፊት መጀመሪያ ላይ የሚገባው ቀብር ውስጥ ለህድ ውስጥ የሚገባው በዲን ላይ ያለው ደረጃ ነው ሊወስነው ማለት ነው መጀመሪያ ቁርአን ነው የሚታየው በቁርአን እኩል ከሆኑ በሌላ ፍቅህ በሌላ የሸሪዓ ዕውቀት በዚህም በሸሪዓ ዕውቀት እኩል ናቸው ከተባለ አሁን ሂጅራ የለም ስለዚህ ምንድነው እድሜያቸው ይታይ ደረጃቸው እኩል እየሆነ ከሄደ በእድሜ ተለይቶ ምን ይደረጋል ከፊት ለፊት ይደረጋል ማለት ነው hatta في القبر በቀብር ላይ እንኳንስ በህይወት እያሉ መስጂድ ላይ ከኋላ በኩል ሐፊዝ القرآن ቆሞ ከፊት ነስ አላህ ሰላመተ ወልአፊያ አላህ ይጠብቀን ማንንም ይሁን ማንንም ምንም ነገር አይታይም ምንም ለምን ባሪያ አይሆን ሐፊዝ القرآن ካለ ቁርአኖች ለምሳሌ አንድ መስጂድ ላይ 4 5 10 ሐፊዝ القرآኖች ካሉ ምን ይደረጋል በሸሪዓ ዕውቀት ይመዘናሉ ማለት ነው ሁሉም ሐፊዝ القرآኖች ናቸው ከዛ በኋላ በሸሪዓ ዕውቀት ይመዘናሉ የሸሪዓ ዕውቀት የበለጠ ያለው ምን ይሆናል ኢማም እንዲደረግ ይደረጋል ማለት ነው በዱንያም ላይ ማለት ነው ሌላም ማዕረግ ቢኖር ዲንን የተመለከተ ይሄ ነው ሚዛኑ ማንንም አይደለም ምንም ነገር ሚዛን አይደለም ማለት ምንም ነገር መስፈርት ሊሆን አይችልም መስፈርቱ ይሄ ብቻና ብቻ ነው በዲን ጉዳይ ላይ ከሆነ ማለት ነው ገርሞ የሚገርም የሆነ መስጂድ ላይ ኢደን ቀብር ውስጥ ለህድ ውስጥ ምን ታየ የበለጠ ቁርአን የሐፈዘ ሰው ከለህዱ ምን ይደረጋል መጀመሪያ ገብቶ ከፊት ለፊት ይደረጋል حتى لهد ውስጥ وقال انا شهيد على هؤلاء يوم القيامه من قالوا نبي محمد صلى الله عليه وسلم እኔ የቂያማ ቀን አሉ ለእነዚህ ባልደረቦቼ አላህ ፊት ምስክር ነኝ አሉ የቂያማ ቀን አላህ ፊት ምስክር ነኝ እኔ ለእነዚህ ባልደረቦቼ ለአላህ ዲን ብለው የተሰው ለመሆናቸው ለላ ኢላሃ ኢላላህ ብለው የተሰው ለመሆናቸው ለተውሂድ ብለው የተሰው ለመሆናቸው እኔ ለተላኩበት መልእክት ብለው የተሰው ለመሆናቸው አላህ ፊት እኔ እነዚህ ሰዎች ምስክር ነኝ አሉ ووجدوا نعش حنزلة ابن ابي عامر في ناحية فوق الارض يقطر منه الماء الله اكبر حنزلة يتبع صحابي نبر مدينة كأنصاروች ውስጥ የሐንዘላ ጀናዛው ከላዩ ላይ ውሃ ጠብ ይያለበት ውሃ ጠብታ ከሱ ላይ እየፈሰሰ አገኙ ማንንም የለም ሰሃባዎች ምን አልተደረጉ አልታጠቡም ጀናዛቸው አልታጠቡም ባሉበት ልብሳቸው ጀናዛቸው ሳይታጠብ ነው ከነ ልብሳቸው ነው የተቀበሩት ሐንዘላ ግን ከጀናዛው ላይ ምን ያደርጋል ውሃ ጠብ ይላል فقال النبي صلى الله عليه وسلم ان الملائكه تغسله ملائكه እያጠቡት ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐንዘላን መላእክቶች እያጠቡት ነው كيف الله اكبر ان حمزه ان مصعب ملائكه እያጠባቸው አይደለም ሐንዘላን ግን መላእክተ እያጠበው ነው አሉ የአላህ መልእክተኛ لماذا وكان من قصته ይህ ሐንዘላ ብሎ ማለት ታሪኩ ነበር አሉ انه كان حديث عهد بأرس ሙሽራ ነበር ገና ካገባ ቅርብ ጊዜ ነው ሙሽራ ነው وكان معها اذ سمع المنادي ينادي للحرب ከሷ ከባለቤቱ ጋር ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣሪ በሚጣራበት ጊዜ ለጂሃድ በሚጣራበት ጊዜ ከሷ ጋር አብሮ ነበር ግንኙነት ላይ ነበሩ ሁለቱ ሙሽራ ነው ተረከها ልክ ይሄንን ድምጽ ሲሰማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጣሪ ሲጣራ ድምጹን ሲሰማ ጥሏት ተነሳ
وخرج إلى ساحة القتال ودت أورنة قبا وقاتل حتى قتل اسكي قدل درس تقدله وهو جنب بزيون يتلجل جنابه على وردم كان جنابه يوطى إن جنابه وطو نبر سيقدل ينبرو فغسلته الملائكة لذين وكجنابه نصومون سلالبت ملائكة وجه يعتبوت الحمد لله الله أكبر لا إله إلا الله فسمي غسيل الملائكة ملائكة يعتبوت تبلو تترى غسيل الملائكة يبال الحنزلة وكفن حمزة في برد إن غطي رأسه بدت رجله حمزة رضي الله عنه بكتا نبر يتشفنوا ودراسو سيامتوت هي كفنوا من يونال اقرو يقلطال وإن غطي رجله بدت رأسه أو بدا رأسه ودقرو سيسببت رأسه يقلطال فجعلوا على رجليه الاسخير كذابوا على قطاون ودا لايس سبوا راسو አካባቢ ከከፈኑት በኋላ እግሮቹ ላይ ታች ሳር ተደረገ ከፈን ጠፍቶ ማለት ነው الله اكبر وكذلك مصعب ابن أمير لك مصعب ابن أميرم በዚሁ ሁኔታ ነው የተከፈነው ይላሉ نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم إن شاء الله نجي نكتل الله